ሰላም ሰላም ሻሎም ብያለሁ። የእግዚአብሔር ቤተሰቦች ሁላችሁም እንዴት ናችሁ? ትንሽ ጠፋ ብዬ የነበረ ሰሙኑ አሁን እግዚአብሔር እንድናገር ለልቤ ያሳሰበኝ መልእክት ስላለኝ ነው የመጣሁት። እዚህ መልእክት እዚህ ብክልቲኡ ቋንቋ ብንሽተይ ከመሓላልፎ ክፍትኔ ሓንቲ ቃል አላ በመጽሐፍ ቅዱስ ውስጥ በተሰሎንቄ ምዕራፍ 1 ያለውን ቃል አነበውና እግዚአብሔር የሰጠኝ መልእክት አለ። ይሄ መልእክት ወቅታዊና ዘመኑን ልንዋጅ የሚያሳስብ የእግዚአብሔር ሐሳብ ያለበት መልእክት ነው። በኢየሱስ ክርስቶስ ስም ላንብብ። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እለምናችኋለሁ። ማንም በማንኛውም መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና አመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችንም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይላል። የዛሬ መልእክት ሐሳብ ያለው እዚህ ነው። አብዛ ሐሳብ እዚህ ታያለውና እግዚአብሔር ቃል ሰለስተ ነገር አቀሚጡሎ ብዛዕባ መዓልቲ ጎይታ ብዛዕባ ምጽአት ስለ ምጽአት ስለምንጠብቀው የጌታ መምጣት ሶስት ነገሮችን ያስቀምጣል። እንዳትደነግጡ አይትሰንብዱ ቢኮዝ ቀድሞ መሆን መቻል ያለበት ነገር አለ። ጌታ ሊመጣ ሰሙን መከሰት መገለጥ የሚጠበቅባቸው ግድ የሆኑ ነገሮች አሉ። ሶስት ነገሮች አሉ። እዘን ሰለስተ ነገር እንታይን ምስንብል አመጽ አለው ከምቲ አማቴዎስ ወንጌል ምዕራፍ 14 ጎይታ ዝመጸሉ ጊዜ ክዛረብ ከሎ መንግስቲ ብልዕሊ መንግስቲ ህዝቢ ኣብ ልዕሊ ህዝቢ ዝለዓል እንዳበለ ዝዛረቦ ብዙዎቻችን በማቴዎስ 24 ላይ ስለ ምጽአት ስናስብ የምናስበው የእግዚአብሔር ቃል ያለበት መንግስት በመንግስት ላይ ህዝብም በህዝብም ላይ ይነሳል የሚለውን በግልጽ የተነገረው የሆነ ሀገር መንግስት ከሆነ ሀገር መንግስት ያለውን ጦርነት በወንድማማቾች መካከል ያለውን ልዩነት እርስ በርስ ያለመተማመን ኣብ ሕዋት ማእከል ዘሎ ሞገት ኣብ ልዕሊ መንግስታት ዘሎ ምልዕዓል ብስጋ እሱ ምንም ትክክል ቢሆንም ቅሉ ነገር ግን ከዚያ እልፍ የሚል ነገር አለው። ይሄ ቃል መንግስት በመንግስት የተባለው የጨለማው መንግስት የጨለማው ግዛት በእግዚአብሔር መንግስት ይነሳል ነው። ይሄ የተባለው በምድር የምናየው ነገር አይደለም ወይ ካላችሁ እሱም ነው። በዋናነት ግን ሞር እንደ መንፈሳዊ ሰው ከመንፈሳዊ ሰብ ከነስተውዕለ ዝግበአና ንሱ ጥራሕ አይኮነን። እታ ናይ ጸልማት መንግስቲ አፍቲ ንዕሊ ናይ እግዚአብሔር መንግስቲ
ትገብሮ ምልዕዓል ይሄኛውን ጦርነት ነው። ይሄኛው መንፈሳዊ ውጊያ የጨለማ መንግስት በብርሃኑ መንግስት እንግዲህ ሰይጣን መንግስት የለውም፣ ነገር ግን የዚህ ዓለም ገዢ ተብሏልና ራሱን እንደ መንግስት ስለሚቆጠር የጨለማው መንግስት የሰይጣን መንግስት በእግዚአብሔር መንግስት በእግዚአብሔር ህዝቦች ላይ የሚያደርገው ጦርነት ይሄ ጦርነት በቃል የሚደረግ ውጊያ ነው። በንጹህ የእግዚአብሔር ቃል አፍት ጹሩይ ናይ እግዚአብሔር ሐሳብ አፍት ትተገልጸ ናይ ኢየሱስ ክርስቶስ ቃል ከይግለጽ እንታይ ዓይነት ባህሪያት የርእዩ ማለት እዩ። ባይዘይ እዚ ተዋጋእ እዚ እንታይ ዓይነት ተዋጋእ እዩ? ካብ ርሑቕ ከይትኸዱ አገልጋሊ እዩ። እቲ ሰይጣን ከምቲ ንይሁዳ ተጠቂሙ ዝመፀ ይሁዳን ተጠቅሞ አይደለም ጌታን አሳልፎ የሰጠ ሊሆን ያለው ግድ ስለሆነ ይሄ ሳይሆን ስለማይቀር ስለ ምጽአት ስናስብ እነዚህ ነገሮች መከናወን ስላለባቸው ይሄ መቅደስ ላይ ነው የሚቀመጠው። ይሄ ደግሞ አገልጋይ ነው የምላችሁ ያለሁት። በመቅደስ ሆኖ አገልጋይ ሆኖ በአምላክ ቃል ላይ ይነሳል። በቅዱሱ ላይ ነው የሚነሳው። እንደምታዩት ነው። በዚህ ዘመን አስቸጋሪ ነው። ፓስተር ወይ ነቢይ ወይ መሪ ወይ አፖስትል ወይ ሆነ ነገር የቤተ ክርስቲያን መሪ ሊሆን ይችላል። ይሄ ውጊያው እንደዚህ ነው። ዛሬ መለየት ካለብን እንድንለይ ነው። መለየት ካለብን እንድንለይ ነው። ውጊያው በቃል ነው። ዘርኢ ማቴዎስ ወንጌል ምዕራፍ 13 ዝተዘረበ እነኚህ ጥቅሶች ስምላችሁ ለዚህ ማመሳከሪያ እንዲሆናችሁ የዮሐንስ ወንጌል ምዕራፍ 15 የህይወት ግንድ የሆነው ከዛ ግንድ ውጪ አለ ሌላ አይነት ግንድ ከሆነ ይሄ ተዋጊው ነው። ቃሉን ነው ይዞ የሚመጣው። ይሄው የወንጌላችን ነው የሚሸከመው። ልክ እንደ ፈሪሳውያንና ሰዱቃውያን ፈሪሳውያንና ሰዱቃውያን ይዘውት የመጡት የእግዚአብሔር ቃል ነው። የሙሴ መጻሕፍትንና የነቢያት መጻሕፍትን ነበር ተቀብለው ይዘው የሚመጡት። ነገር ግን እዛ ያለው እውነት መረዳት አልቻሉም ነበር። በተመሳሳሊ ካል አይምጹ ዘምጽዎ ሒሰምዎ ዝመጹ ቃል አምላኽ እዩ። እቲ ቃል አምላኽ ግን ስምዒቶም ይትርጉምዎ ብጋርዲ ይዕጀቡ። አፍቲ ፑፔት አፍቲ መድረኽ ደው መስበሉ ጎይታ ከይኮነ ነፍሶም ሰቢኾም ይወርዱ። ጌታን ምንም ሳያሳዩ መታየት ያለበትን ሳያሳዩ መገለጥ ያለበትን እሱን ሳይገልጡ ራሳቸውን ገልጠው ይወርዳሉ። ስብከቶቻቸው ስለ ክርስቶስ አይደለም፣ ስለ ብልጽግና፣ ስለ ማግኘት፣ ስለ ጤና፣ ስለ ምናምን። እነኚህ ነገሮች ጌታ ኢየሱስ ክርስቶስ በዘመኑ እንደ ሁለተኛ እንደ ተጨማሪ አድርጎ ነበር የሰጣቸው። የዘላለማችንን መንግስት ስለመመለስ እያወራ ስለ መንግስቱ ከተናገረ ስለ ደህንነታችን ካወራ በኋላ ለእግረ መንገዱ ዕውር ዝነበረ የብረህ ሓንካስ ዝነበረ የሕዊ ዝሞተውን አልዒልዩ ከምዚ እንዳገበረ ሞር ግን ሓሳቡ ዝነበረ ሓሳብ መንግስት አምላኽ ሎሙኸ ነፍስኹም ክትፍቱሽ የዘተሓሳስብ ዘለኹም። አንዳንዶቻችን ፓስተሮቻችን የግድ ፋይናንሶቻችን ስለሆኑ ወይ ሼም ስለሚይዘን ስህተት እየሰሩ ጌታን ሳይገልጡ ራሳቸውን አስተዋውቀው የራሳቸውን ትልቅነት ገልጠው መድረኩን ጥለው እስኪወርዱ ድረስ የነሱን ታሪክ እየሰማን ቁጭ ምንል መቅደሱ ላይ ይሄ አመጽ ነው። የአመጽ ሰው ማለት ይሄ ነው። አመጽ ነው። መገለጥ ያለበትን ጌታ መግለጥ ሲገባቸው እሱ ሳይገልጡ ራሳቸውን የሚገልጡ እና ጦርነቱ ውጊያው እንደዚህ ነው። በዘሩ ላይ ነው። በእውነት ቃሉ ላይ ነው። አፍቲ ጽሩይ ቃል ናይ ባዕሎም ሓዋዊሶም የመሓላልፉ ሽሞም ይግንቡ ታሪኾም የዳላድሉ ስብከቶም ብዛዕባ ምድራዊ ስለ ሓላፊ ስለ ጊዜያዊ ነገር ጥራሕ ዝኾነ። ስለዚህ ያለ መልእክት ምንድነው ካላችሁ
ምንድነው የሚለው የአመጻ ክህደት ጥፋት ሳይሆን አይቀርም እነኚህ ነገሮች አይታችሁ ነው ሲል በዚህ ዘመን የምታዩዋቸው እነዚህ ክህደቶች በተለይ በቤተ መቅደስ በጌታ ቤት የሚታዩ ክፋቶች ጦርነቶች ራስን የማግነን ፉክክሮች እነኚህ መምጣታቸው አያሸብሯችሁ ነው የኔ መልእክት መሆናቸው ግድ ነው ግድም ከሆኑ እዚአቶም አለዎም አፍቲ ዝተቀደሰ ስፍራ ክፍአት ክትሪኡ ከለኹም አስተውዕሉ ወዲ ሰብ ክመጽእ ከሎ ኣብ ምድሪ እምነት ይረክብ ደኾን ይኸውን ዝበሎ ጌታ ባይዞይ አሁን እምነት ያለ ይመስለናል እምነት የለም የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ሆንን ብሎ የተናገረው ጌታ ለዚህ ነው እምነት ያለ ይመስለናል እምነት የለም ሪል የሆነ እምነት አሁን በጥቂቶች ነው ያለ ስለዚህ የምናመልክበትም ስፍራ የምንረዳውም እውነት በማስተዋልና ዘመኑን በመዋጀት ዙሪያችን ያለውን ሁሉ በማየትና በመለየት እንዲሆን ነው ንኩሉ አይን እመን ድማ አይንሸበር አሁን ጦርነት ሊመጣ ነው ችግር ሊመጣ ነው እንዲህ እልቂት ሊሆን ነው ወጣቱ ሞት በዝቷል እንደዚህ ምናምን አትሸበሩ ይሄ ሊሆን ግድ ነው ግድን እዩ ከምዝ ክኸውን እዚአቶም ምስ ከሓልፉ ግድን እዩ ቃል አምላኽ እዚ ዝብለና ግድን ተኾይኑ ክኸውን ዘለዎ እንተኾይኑ አይንሸበር አይንረበጽ አይንደንግጽ ግን ድማ ንዳሎ እንዘጋጅ ነው መልእክቱ እንዘጋጅ ምናመልከው ነገር ንለይ የእውነት ቃልን የሚሸፋፍኑብን ሰዎችን አንቀበል ክርስቶስ የማይገለጥበት ሰዎች ራሳቸው የሚገልጡበት ስፍራ ላይ አንገኝ ዘመኑን እንዋጀው ሁኔታውን እንየው እንለየው የሚል መልእክት ነው ሞርግን ይሄ ተሰሎንቄ መጽሐፍ አንብቡት እነኚህ 3-4 ነገሮች ሊሆኑ ግድ የሆኑ ነገሮች አሉ ዚን 3-4 ከሆነ ዘለውና አመጽ ክህደት ጥፋት ዝመስላ ነገራት ይፍጸማይን ዘለዋ ምስተዓል ጥራሒ ካባና ዝድለ ይፍጸማይን ዘለዋ ስለዚህ አብዚ ክፍአት ከይንሳተፍ ንፍለ ነፍስና ንፍለ አፍቲ ሐቂ ዝስበኾ ትክክለኛ ናይ አምላክ ቃል ዘለዎ ስፍራ ንረኸብ እንታይ ተተሓሒዝካ ምኻድ ከይከውን እቲ ኩሉ ምድራዊ ዘሎ ስጋታት ግን ግደፍዎ ከይኮነ ስለዘይተርፍ እዚ ክኸውን ጽሑፍ ስለዝኾነ ቃሉ ሊቀር አይችልም ሰማይና ምድር ያልፋል ቃሌ ግን አያልፍም እንዳለ ጌታ ማለት ነው ስለዚህ ቃሉ መሆኑ ግድ ነው ሚያሰጉን አይሆኑ ምድር ላይ የምናያቸው አስፈሪና አስጨናቂ ነገሮች የኢኮኖሚውም ይሁን የምናምኑ ደሃ ያደርጋል የእግዚአብሔር ቃል ያልኩ አይደለም ግን የመጀመሪያ አናደርገውም ይሄ ሀብቱ ሌላ የግል የህይወታችን ይሄ ምድራዊ ነገራችን ተጨማሪ ነው ለዛ በኋላ ሊገለጥ ላለው እንደ ማስኬጃ እንደ ምናምን እንጂ ዋና ሆኖ አይያዘን ለማለት ያህል ነው እግዚአብሔር ይባርክኩም ጎይታ ምሳኹም ተባረኩ